ሞሮኮ 4-2 አሸነፈች። ስታስበው ሞሮኮን እያዩ ይመስላል። ቆይ ወደ ዋናው እንግባ። በጣም ሁለት ትልልቅ ነገሮች ልንገራችሁ። ኔይማር መጫወት ጀመረ። ከጉዳቱ ተነስቶ ዛሬ ሜዳ ውስጥ ገባ። በቃ ደስ የሚለው ዜና አንዱ ይሄ ነው። ሌላው ብራዚል 3-0 አሸነፈች ስኮትላንድን። ምን ታዘብክ በለኝ። ቪኒ ሃትሪክ መስራት ይፈልጓል፣ ሃትሪክ መስራት ይችላልም። ግን በቃ ኔይማር ከገባ በኋላ አይታችሁት ከሆነ ኔይማርን በጣም እየፈለገው ነበር፣ ሲያጫውተው ነበር። በቃ ፍላጎቱ ለኔይማር ለመስጠት ነበር። የሆነ ኳስ ኦቨር ድሪብል አደረገ እንጂ ሃትሪክ ይሰራ ነበር። ዛሬ ምን አየህ ካላችሁኝ ካርሎ አንቸሎቲ ማንን ምን ጋር ማጫወት ማንን የት ጋር ማጫወት እንዳለበት በራሱ መንገድ የራሱ ስራ ማለት የራሱ ዓለም ላይ ያለ አሰልጣኝ እንደሆነ በደንብ አይቻለሁ። እስቲ ቆይ ማርቲኔሊ የት ነበር ሲጫወት የነበረው? እስቲ ንገሩኝ። ያየው ሰው አለ? ምን ላይ ነበር ሲያጫወት? እኔ ማርቲኔሊ እዛ ጋር ሲጫወት አይቼው አላውቅም። ሌላው ምን መሰላችሁ? በቃ ተጫዋቾቹም እሱን ይሰሙታል። ምን አይነት አሲስት ነው ለኩኛ ያደረገለት ብሩኖ ጉማሬሽ? ሌላ ቲም ላይ ይሄ አሲስት ይደረግ ራሱ ነው የሚያገባው። ከኔ የተሻለ ሰው ነው ብሎ ስላሰበ ከኔ የተሻለ ቦታ ላይ ነው ያለው ብሎ ስላሰበ እዛ ቦታ ላይ ያቀበለው አገቡ። እኔ እንደውም መደነስ ፈልገው ምናምን መስሎኝ ነበር ያቺን ዳንስ። ከዛ ጀለስም አገባና አላሳፈረውም። በጣም የሚገርም ማለት ነው። ግን አንድ ነገር ልንገራችሁ፣ ሞሮኮ ዛሬ ጨንቋት ነው ያሸነፈችው። ሀያቲ ነው ምናምን የሚባል ቲም እውነትም ሀያቴ በሏት። የተረገሙ አንተ እንዴ ሰው መድቧል ብላችሁ አታስቡም እንዴ? ሆ ፎሎ ማድረግ እንዳይረሳ። ሞሮኮ ዛሬ እንግዲህ ከምድቧ ማለፏን አረጋግጣለች። በ3 ጎል ብቻ ልዩነት ከብራዚል ዝቅ ብላ ሁለተኛ ሆና ምድቧን ማለፏን አረጋግጣለች ማለት ነው። እቺ ሀገር እኔ የትኛውም የአውሮፓ ቲም ጋር ብትጫወት ዝቅ አድርጌ ትሸነፋለች የሚል ግምት ሰጥቼ ጭራሽ ማልጠብቃት ምርጧ የአፍሪካ ሀገር ናት ማለት ነው። ለወደፊቱ ዋንጫም ትበላለች። አይደለም ለወደፊቱ በዘንድሮ እንኳን ፋይናል ብትደርስ ማልደመምባት ማልገረምባት ምርጥ የአፍሪካ ሀገር ናት ማለት ነው። ዛሬ እንግዲህ ስትጫወት ጎል እያስፈልጋት ጨዋታውን ማሸነፍ ግዴቷ፣ ምክንያቱም አንደኛ ሆና ማለፍ ካስፈለጋት ጨዋታውን ማሸነፍ ግዴታዋ ሆኖ ሳለ ነገር ግን ወደ 4 ተጫዋቾቿን ምርጥ ተጫዋቾቿን ቦዋዲን ማዝራዊም ሌፍት ባክ ላይ በጣም ጥሩ ተጫዋቾቿ ነው። ሌሎችንም 1-2 ተጫዋቾችን አሳርፋ ነበር የገባችው። ይህን ጨዋታ 4-2 በሆነ ውጤት ማሸነፍ ችላለች ማለት ነው። ከብራዚል በ3 ጎል ብቻ አንሳ ሁለተኛ ሆና ጨርሳለች። ስለ ሞሮኮ ያላችሁ ሀሳብ አስተያየት እናንተስ ምንድነው? ኮሜንት ላይ ደቅ አድርጉልኝ። እንዲሁም ደግሞ አዲሱ አካውንታችን ስለሆነ ፎሎ ማድረግ ግዴታ ነው። ይመቻችሁ። ምን አይነት ጌም ነበር የተመለከትነው ጋይስ? ሞሮኮ እኔ ከአፍሪካ ሀገራቶች ማለት ነው በዚህ ውድድር በጣም የተመቸችኝ ሀገር ናት። በዚህ ውድድርም እንግዲህ አፍሪካን ወክለው ከሄዱ ሀገራቶች አሁንም በድጋሚ የረጅም ርቀት የመሄድ እድል ያላት ሀገር ሞሮኮ ትመስላለች። እንግዲህ ከሃይቲ ጋር ያደረገችው የግሩፕ ሲ የመጨረሻ ጨዋታ 4-2 ድል በማድረግ ከብራዚል ጋር ተመሳሳይ 7 ነጥብ በመያዝ እንግዲህ በጎል ክፍያ ዝቅ ብላ ሁለተኛ በመሆን ወደ ጥሎ ማለፏን ማረጋገጥ ችላለች። የሚገርም ጨዋታ ነበር የተመለከትነው። በጎልና በሙከራዎች የታጀበ አስደናቂ ፉክክርን የተመለከትንበት ጨዋታ ነበረ። በዚህ ጨዋታ ላይ ሃይቲዎች ከአንዴም ሁለቴ የመምራት እድል ነበራቸው። ያሲን ቦኖ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 10ኛው ደቂቃ ላይ ሲመሩ ነበር። ከዛ በኋላም እንግዲህ 39ኛው ደቂቃ ላይ ሃኪሚ ጎል አስቆጥሮ ሞሮኮን አቻ አድርጎ ነበር። በድጋሚ እንግዲህ ሃይቲዎች 43ኛው ደቂቃ ላይ በኢሳይዶር ጎል አማካኝነት 2-1 መሪ መሆን ቻሉ። በድጋሚ ሞሮኮዎችም እንግዲህ 46ኛው ደቂቃ ላይ በኢስማኤል ሳይባሪ አማካኝነት ጎል አስቆጥሮ ሁለታቻ ማድረግ ቻሉ። ታዲያ ከሰከንድ አፍ በኋላም ሌላ ቡድን ሆኖ የገቡት ሞሮኮዎች እንግዲህ ብልጫውን በመውሰድ 78ኛው ደቂቃ ላይ በራሂሚ አማካኝነት እንዲሁም ደግሞ 89ኛው ደቂቃ ላይ በያሲን አማካኝነት ተጨማሪ 2 ጎሎችን አክለው ጨዋታውን ከአንዴም ሁለቴ ከመመራት ተነስተው 4-2 በማሸነፍ እንግዲህ በጣም ባስደናቂ ሁኔታ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። እኔ ሞሮኮ በጣም ነው እንደ ቡድን እየተመቸችኝ ያለችው በይሳት ማለት ነው። ያው ሳይባሪም በቶፕ ስኮረሮች ተርታ እንደተመደበም እየተመለከትነው እንገኛለን። አሁንም ጥሩ ጎሎችን ማስቆጠሩን ቀጥሎበታል። በዚህ ጨዋታ ላይ የሚያስቆጥራት ፊኒሺንጉ በጣም ቆንጆ ነበረች ማለት ይቻላል። ሞሮኮች በዚህ ጨዋታ ላይ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት አይቻልም። በጣም ድንቅ ነበሩ። ሃይቲዎችም እንግዲህ ያገኟቸውን እድሎች በመጠቀሙ ረገድ ጥሩ ነበሩ። ነገር ግን ሞሮኮን መርታት ሳይሳካላቸው ቀርቶ ከዚህ ውድድር ተሰናብተዋል ማለት ነው። እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እሺ አሁን ስናገር ማን ነው ሊያምን የሚችለው ማለት ነው? ማን ከዚህ ምድብ ውስጥ አንደኛ ብራዚል ሆና ስጨርስ ብራዚልን ግን አንገት ለአንገት ተናንቀ የተፎካከረቻት ሀገር የመጣችው ከአፍሪካ ነው ብዬ ብናገር ማን ነው ሊያምን የሚችለው ማለት ነው? የምሬን ነው የምላችሁ። ሞሮኮ ለአህጉራችን እግር ኳስ እየሰራቸው ያለችው ስራ እንግዲህ በጣም ሊደነቅ የሚገባ ነው ማለት ነው። ባለፈውም የዓለም ዋንጫ አስደምማለች አይደል? ዘንድሮም እንግዲህ ያስደመመችን ትገኛለች። በዘንድሮም የዓለም ዋንጫ እንግዲህ ረጅም ርቀት እንደምትጓዝ ተስፋ አደርጋለሁ ማለት ነው። ቢሆንም ግን ሞሮኮ ለአፍሪካ አለው ያለች ትገኛለች። አረ ሞሮኮ የሚገርም ቲም ነው ይሄ ቡድን። አረ አልሸነፍ ባይነት፣ አረ ታጋይነት የጫወቱታል።
ወጣቶች ናቸው ልጆቹ፣ በዛ ላይ ይጫወቱታል። ከብራዚል ቀጥሎ በጎል ተበልጣ ነው፣ በ3 ጎል ብልጫ ነው ሁለተኛ ሆነችው እንጂ በ7 ነጥብ ከብራዚል እኩል ነጥባቸው። ይችላሉ ሞሮኮች የምር በቃ ይሄ ነው በቃ የፉትቦል ፕሮጀክት ማለት። የሚያመጧቸው ተጫዋቾች ወጣት ልጆች ከየት እንደሚያፈሏቸው ከየት ነው የሚፈልቁት እነዚህ ልጆች። ሞሮኮ ሄቲን የምር አልሸነፍ ባይነት ተጫውቷል። ሄቲዎች ተፎካክሯል። ነገር ግን ሞሮኮ ከአቅማቸው በላይ ነው። አሽራፍ ሀኪሚ የሚገርም ተጫዋች፣ ለሀገሩ ደም የሚሰጥ ተጫዋች ቢኖር አሽራፍ ሀኪሚ። ይችላሉ ሞሮኮች የምር ልጠላቸው እየፈለኩኝ ያለው ግን እንዴት ልጥላቸው? በቃ አልቻልኩም። በቃ እግር ኳስ ነው ይሄ። ይችላሉ ዋው። ግሩፕ ሲ ጉዳይ ደግሞ ሲጠቅለል አድርገን እናወራበት። ብራዚል ላይ ትንሽ ፎከስ ሰነበርን ነው ግዴታ ነው ለኔይማር ሲባል ማለት ነው። ለእሱ ቪዲዮ እንግዲህ ለብቻ ሰርቼላችሁ ገብታችሁ ማየት ትችላላችሁ። ለቪኒ ኩኛ ኔይማር አንድ ላይ አውርተንበታል። ነገር ግን አሁን እዚህ ጋር ደግሞ ግሩፑን የምናወራበት ይሆናል። ግሩፖቹ ባለው ቁጥር እንግዲህ ቤስት ተጫዋች እየመረጥኩ ይገኛሉ። እንደምታውቁት እንግዲህ ከግሩፕ ሲ ደግሞ እኔ ምርጫዬን ቪኒሲየስ ጁኒየር አድርጌያለሁ። በተሻለ ሁኔታና በላቀ ሁኔታ ከማንም በላይ ሆኖ ነው የተገኘው እዚህ ግሩፕ ውስጥ ብዬ ነው የማስበው። የተሻለውን ተጫዋች ለብራዚልም የነበረው እሱ ነው። ከዛም አልፎ ግን ማቴዎስ ኩኛ አይ ቲንክ አሪፍ እንቅስቃሴ አድርጓል። ኢስማኤል ሳይባሪ ከጀርቤ የሚያለው እሱ የሚገርም እንቅስቃሴ አድርጓል ለሞሮኮ ማለት ነው። ስኮትላንድ እንደ ቲም ነበር አሪፍ የነበሩት። ሃይቲ ደግሞ ሃይቲ ነበሩ። ሌላ ነገር ማለት አይቻልም ከዛሬ እንቅስቃሴያቸው ውጪ ማለት ነው። ዊሊያም ሲዶር ያስቆጠረውን ጎል ግን ማስታወስ ፈልጋለሁ። በጣም የሚገርም ጎል። ከዛ አልፎ ግን ያለው ነገር ይህን ይመስላል። ግን የዓለም ዋንጫ ጉዳይ እንዳያምጣችሁ የተለመደው እሱ መጫ እንደደረስ ሀሳቦች ኮታ ያስቀጣችሁ ኮፒ ሊንክ ቢደረግ የእናንተን ግን ምርጡ ተጫዋች እንድትነግሩ ይፈልጋሉ። ከቪኒሲየስ ውጭ ምናልባት የምትሉት ካለ ማለት ነው። ስንቀጥል ለብራዚል ጨዋታ ቀደም ዳረጎርላችሁ ነው። ስኮትላንድ እንግዲህ በተሻለ ሁኔታ ነው ያሸንፏቸው። ግን ሞሮኮ ከሃይቲ ያደረጉት ጨዋታ በሰፊ ያሸንፎ ሞሮኮ አንዴ ይጨርሳል ተብሎ ተገምቶ ነበር። ነገር ግን ሞሮኮዎች ትንሽ ከጠበቁት በላይ ሃይቲዎች እንግዲህ ከወጣንም አልቀረ በእንትን አሳይተን ራሳችን እንውጣ በሪስፔክት እንውጣ አይነት ቫይብ ነው የሚመስለው። ሃይቲዎች አስጨንቋቸው ነበር። ሁለቴ ነው በጨዋታው ላይ መሯቸው እና ሁለቴ አቻ አድርጎ ሞሮኮ ከዛ በኋላ ነው ገልብጠው 4-2 ማሸነፍ የቻሉት ማለት ነው። ኢስማኤል ሳይባሪ ምናምን ሲያጠፉ ነበር፣ ብዙ ቻንስ አግኝተው ነበረ። በስተመጨረሻም ግን 4-2 አሸንፏቸው ወጥተዋል። ወደ ግሩፕ ጉዳይ ስናወራ ግን የብራዚል እንግዲህ አንደኛ መጨረሱን ተከትሎ የኔዘርላንድ ግሩፕ የሆነውን ሁለተኛ ነው የሚገጥመው እና ሁለተኛ ይጨርሳል ተብሎ የሚገመተው እንግዲህ ጃፓንና ኔዘርላንድ እንደሚታወቀው አንደኛና ሁለተኛ ላይ ይቀመጣሉ። ኔዘርላንድ አንደኛ፣ ጃፓን ሁለተኛ፣ ሶስተኛ ስዊድን ላይ ነው ያሉት እና ማን እንደሚጨርስ አይታወቅም። እዛ ግሩፕ እንግዲህ ብዙ ነገር ሊፈጠር ይችላል። ግን ኔዘርላንዶች ቱኒዚያን እንግዲህ የማሸነፍ እድሏ ሰፊ ሲሆነ ኔዘርላንድ አንደኛ ይጨርሳል ብለን አስበን ኔዘርላንድ እንግዲህ ከሞሮኮ ይገጥማል ማለት ነው። ብራዚል ደግሞ ከጃፓንና ከስዊድን ካላችሁ ይነራሻችሁም ጃፓን ነው መርጠው። ግን ስዊድን ቢያሸንፍ ደግሞ ከስዊድን ጋር ይሆናል ማለት ነው። እርስ በርስ ለሚያደርጉት ጨዋታ በጣም ይወስናል ማለት ነው። አቻ ካለቀ ደግሞ ጃፓኖች የሚያልፉ ይሆናል ማለት ነው በሁለተኛነት እና ያለው ነገር እንግዲህ ይህን ይመስላል። ስኮትላንዶች ደግሞ በሶስተኛነት እንግዲህ የማለፍ እድላቸው ስቲል አለ። ነገር ግን ሌሎቹ ቦታ ላይ እንግዲህ ሶስተኛ የሚቀመጡ ቲሞች ጎል ሊገባባቸው ያስፈልጋል። -3 ብዙ ስለሆነ አሁንም ኮንቴንሽን ውስጥ አሉ። ሙሉ ለሙሉ አልወጡም። ነገር ግን አስቸጋሪ ነው። 3 ነጥብ አሪፍ ነው። ነገር ግን 3 ማይነስ ግን ትንሽ አስቸጋሪ ነው። እንዲህ እንደሚሆን እናያለን። ብቻ የግሩፕ ሲ ጉዳይ እንግዲህ ይመስላል ማለት ነው። እንደተመረ ያለ መንጫ ጉዳይ እንዳይመጣ መጫ እንዳይረሳ። ሀሳቦች ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ በደንብ ቪዲዮ ቀጥታ እስከንገናኝ ድረስ ይመቻል።